የፕሪቶሪያው የሰላም ስምምነት በሰሜኑ ክልል ተፈጥሮ የነበረውን ግጭት በመቋጨት ሰላም ያጸናል ተብሎ ተስፋ የጣለበት ቢሆንም በህወሓት ተፈጥሯዊ ማንነት ምክንያት ስምምነቱ ፈርሷል። ቡድኑ የስምምነቱን ድንጋጌዎች በተደጋጋሚ በመጣስ አጠቃላይ የሰላም ሂደቱን ለአደጋ አጋልጦታል። ህወሓት የሰላም ስምምነቱን ተግባራዊነት ከጅማሮ በማደናቀፍ ወደ ከባድ ስጋት እንደከተተው የሚናገሩት የጉዳዩ ተከታታዮች በተለይም በቅርቡ የተመዘገቡት ወታደራዊ እንቅስቃሴዎች ቡድኑ ከኢትዮጵያ ታሪካዊ ጠላት ጋር በማበር ወደ ዳግም ጦርነት እያመራ መሆኑን አመላካሽ ነው ይላሉ። ህወሓት ከአስመራው መንግስትና ከካይሮ ጋር እንዲሁም በሀገር ውስጥ ከሚንቀሳቀሱ ታጣቂዎች ጋር በመቀናጀት የጦርነት ጉሰማ ላይ ይገኛል። ጊዜ ግስ ፕሮግራም ላይ ቆይታ ያደረጉት ሌተናል ጀነራል ዮሐንስ ገብረ መስቀል ህወሓት ከሰሜኑ ጦርነት በኋላ ልኩን አውቋል ይላሉ። ቡድኑ ከፌዴራል መንግስቱ ጋር መግጠም ማለት ምን ማለት እንደሆነ በመረዳቱ ራሱን ለኢሳያስ አፈወርቂ መንግስት አሳልፎ መስጠቱን ተናግረዋል። ኢሳያስ ጽምዶ የሚለውን ስብስብ ይፈልገዋል፣ እንዴት ሊጫወትበት እንደሚችልም ያውቃል በማለት የአስመራው መንግስት ህወሓትን የገደል ማሚቱ እንዳደረገው ሌተናል ጀነራሉ አመልክተዋል። ቆይቷል። አሁን የጽምዶ ምናምን የሚል ኢሳያስ ይፈልገው ነበር። ቶሎ ብሎ እንዴት እንደሚጫወትበት ያውቃል። ቡርሃንም የሱዳን ችግር አለው። መጀመሪያ እዛ ላይ የሆነ ነገር ግብፅም የራሷ ኢንትረስት አላት እዚህ አካባቢ። አሁን ጥሩ መጫወቻ ያገኙ። ስም ልታወጣላቸውም ይከብዳል። እኔ እውነቴ ነው። በቴሌፎን እየተደወለልህ እንደዚህ ይበል እያልክ እሱን እንደ ምንድን ነው ገደል ማሚቶ ነው የሚባል እንደ ገደል ማሚቶ ነው። የራስ ሀሳብ የለም። ፍራስትሬት አድርገዋል እያልኩ ነው። የተላኩት ያለውም ነገር ባክፋየር እያረገ እነሱ ናቸው እሳቱ ላይ ያሉት። ለጊዜው ጥሩ የሚመገቡ ተኝቶ የሚነሱ ይመስላቸው ሊሆን ይችላል። አካባቢያቸው አቁስለው ጨርሰውታል። ህዝቡ ሊያያቸው አይፈልግም። በፌዴራል መንግስቱና በህወሓት መካከል ያለው የግንኙነት ገመድ ወደ መበጠስ ደረጃ መሸጋገሩን የጠቀሱት ሌተናል ጀነራል ዮሐንስ በተለያዩ አጋጣሚዎች የሚያገኟቸውን የህወሓት ሰዎች ጦርነት ዳግም ከተቀሰቀሰ ተጠያቂዎች ትሆናላችሁ፣ ስለዚህ የፕሪቶሪያውን ስምምነት አይነት ድርድር አድርጉ የሚል ጥሪ ማቅረባቸውን ተናግረዋል። እኔ የማገኛቸው ሰዎች እዛ አሉ ማለት ነው። ምንድን ነው የሚባል የሆነ ፎረም አላቸው፣ ኮማንድ ፖስት ነው ምናምን። ከዛ ውስጥ ሰዎች አገኛለሁ። የፕሪቶሪያውን ድገሙት፣ ጀግኑ እላቸዋለሁ። በዚህ ጦርነት እኔም እናንተም ሞራሊም በሁሉም ተጠያቂ ነን። ትውልድ አጥፍተን ነፃ የሚባል የለም። ግን የተለየ ተጠያቂነት ለሌላው የተለየ ተጠያቂነት ለሌላው የለም። ፕሪቶሪያ ያረጋችሁትን ድገሙ ነው የምላቸው። ችግሮችን መፍቻ የሚያስፈልገው በወታደራዊ አማራጭ ሳይሆን በሀሳብና በጠረጴዛ ዙሪያ በሚደረግ ድርድር መሆን እንደሚገባ አሳስበዋል። ወደ ሌላ የጦርነት አዙሪት ላለመግባት ፌዴራል መንግስቱ ያካሄዳቸው የሚገኙትን እርምጃዎች ያደነቁት ሌተናል ጀነራል ዮሐንስ አሁንም ችግሮች ከቁጥጥር ውጭ እንዳይሆኑ ጥበብ በተሞላበት መንገድ መከናወን እንደሚገባ መክረዋል። የመንግስት ደግሞ የ21ኛ ክፍለ ዘመን መንግስት እንዲሆን እፈልጋለሁ። እኔ የሀሳብ እችን ሀገር ደግሞ ቁስሏ የት ላይ እንዳለ ተገንዝቦ እሱን ለመስበር ወደኋላ እንዲላል መክረው ዋጋም ሊኖረው ይችላል። ሰላም ቢል መንግስት እንደሚሰደብ አውቃለሁ። አሸነፍ ነው ፈሪና ጀግና አይደለ ስራችን። ይህ ከዚህ መውጣት ከዚህ የወጣ መንግስት እንፈልጋለን። ቢዮንድ ዚስ የሚሄድ መንግስት እንፈልጋለን። አገሪቱ አገር እንድንሆን ትውልድ የሚረከባት አገር እንድትሆን ከተፈለገ ኮስት ይኖረዋል። ካልኩሌትድ የሆነ ግን ደግሞ በአስተማማኝ የሚያሻግር ትግራይ ለዚህ ትልቅ ትምህርት ይሆናል ብዬ ደግሞ አስባለሁ። በአንድ በኩል ይህንን ለዚህ ፊት የሚያደርግ ሀሳብና ጥበብ ዲቨሎፕ ማድረግ ግን ከነሱ ጋር መወዳደር አያስፈልግም። በትግራይ ክልል የሚገኙ ወጣቶች ዳግም በክልሉ ግጭት እንዳይቀሰቀስ ከክልሉ የለውጥ ኃይሎች ጋር እንዲሁም ከፌዴራል መንግስት ጋር በቅንጅት ሊሰሩ ይገባል ሲሉ ጥሪ አቅርበዋል።